ጤና ይስጥልን እንዴት ናችሁ? ፖድካስቱ ተመልሷል። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። ዛሬ ደግሞ ከዝውውር ጋር በተያያዘ የሚነሱ ሐሳቦች በተለይም ደግሞ ተጫዋቾች ከአንድ ክለብ ወደ ሌላ ክለብ በመሄዳቸው የሚሄዱበትን ቡድን ምን ያክል ሊጠቅሙ ይችላሉ የሚለውን ሐሳብ የምንመለከት ይሆናል። ዝውውሩ ያው በዚህ የክረምት የተጫዋቾች የዝውውር መስኮት ላይ አብዛኞቹ ክለቦች ቤዚክ የሚባለውን የዝውውር አፈጻጸማቸው ላይ ነው ትኩረት የሚያደርጉት። ይሄ ማለት የቡድን እንቅስቃሴያቸውን ዓመቱን በሙሉ የሚያቆይላቸው፣ ዓመቱን በሙሉ የተሻለ ተፎካካሪ የሚያደርግላቸውን ዝውውር ነው የሚያከናውኑት። ይሄ ዝውውር የቡድን ግንባታቸውን ይበልጥ ውጤታማ የሚያደርግላቸው፣ ካሳለፍነው የውድድር ዓመት ድክመቶቻቸው ቶሎ እንዲወጡ የሚያደርግ፣ እነዛ ድክመቶች እንዳይደገሙ የሚያደርጉ ዝውውሮችን ነው እንግዲህ የሚያደርጉት። ከነዚህ ዝውውሮች ውስጥ አርሰናል አሁን አክቲቭሊ እየሰራበት የሚገኘው የቡርኖ ጊሜሬሽ ዝውውር ይገኝበታል። የቡርኖ ጊሜሬሽ ዝውውር አርሰናል እጅጉን አጥብቆ የሚፈልግበት ምክንያት ለምንድን ነው ብለን ነው ዛሬ የምንጠይቀው። ይህንን ዝውውር አርሰናል ማድረጉ፣ ይህንን ዝውውር ወይም ደግሞ በዚህ ቦታ ላይ የሚገኝ ሌላ ተጫዋች ዝውውር መፈጸሙ የአርሰናል የሚመጣው የውድድር ዓመት ኮር ፖይንት የሆነው ለምንድን ነው የሚል ጥያቄ እናነሳለን። ዛሬ በሚኖረው ቆይታችን ይህንን ጉዳይ የምናነሳባቸው መሰረታዊ የሆኑ ሐሳቦችን የምንመለከት ይሆናል። ቡርኖ ጊሜሬሽ በፕሪሚየር ሊጉ ጥሩ ፔኔትሬተር ነው። የመጨረሻ የሜዳ ክፍል ላይ የሚደረጉ የማጥቂያ ሽግግሮችን በጥራት የሚፈጥር ተጫዋች ነው። እነዚህ ፔኔትሬሽኖቹ የቡድኑን ሁለንተናዊ ማጥቃት እንቅስቃሴ ባላንስ የሚያደርጉለት ይሆናሉ። በኒውካስል ዩናይትድ ቡርኖ ጊሜሬሽ ባለበትና በሌለበት ጨዋታ ያሉትን ስታቶች እንኳ ብንመለከት የሱ ኢምፓክት እሱ ባለበት ጨዋታ ላይ እንዴት እንደሚገለጥ በግልጽ መናገር ይቻላል። ቡርኖ ጊሜሬሽ ባለበት የቡድን እንቅስቃሴ ውስጥ ኒውካስል ዩናይትድ 28.1% ፔኔትሬሽኖቹ እያደጉ ነው የሚመጡት። የመጨረሻ የሜዳ ክፍል ፔኔትሬሽኖቹ ውጤታማ ይሆናሉ የቡድኑ። ይሄ ደግሞ የማጥቃቱን የቀኝ የግራና የሚድ ፔኔትሬሽን ይበልጥ ለተጋጣሚ አስቸጋሪ ያደርገዋል። የቡርኖ ጊሜሬሽ የዘንድሮ የውድድር ዓመት ተጽዕኖ በኒውካስል ዩናይትድ በመጀመሪያዎቹ 5 ወራቶች በተለይ ኒውካስል ዩናይትድ በተጫዋቾች ጉዳት፣ ብቃት መውረድ ባልተቸገረባቸው ጊዜያቶች ላይ የነበረው ተጽዕኖ ለዚህ አንዱ ማሳያ ነው። ከዚህም በተጨማሪ ቡድኑ በተጫዋቾች ጉዳት በሚቸገርበትም ሰዓትም ቢሆን የተጫዋቾችን ጉዳት ሚና በመሸፈን የተጫዋቾችን ጉዳት ሚና ሸፍኖ የቡድን እንቅስቃሴውን ውጤታማ በማድረግ የዚህ ተጫዋች ሚና ሁለንተናዊ እንዲሆን አድርጎታል። ስለዚህ የመጨረሻ የሜዳ ክፍል ፔኔትሬሽን በዚህ ተጫዋች የሚከወንበት መንገድ ኤሊት ነው። በትልቅ ደረጃ ያሉ ተጫዋቾች የሚከውኑትን አቅም ነው የሚፈጽመው። እንግዲህ ዘንድሮ በመከላከልም በማጥቃትም በጣም ደካማ የሆነ ኒውካስል ነው የተመለከትነው። የተበታተነ ኒውካስል ነው የተመለከትነው። የአሌክዛንደር ኢሳቅ ወደ ሊቨርፑል መሄድን ተከትሎ ዋልትማደን ነበር ያመጣው። ዋልትማደ ከመጣ በኋላ ወጥ ሆኖ በማጥቃት እንቅስቃሴ አስፈሪ የሚባለው ወይም ደግሞ የሚቆይ የማጥቃት እንቅስቃሴ ኒውካስል ዩናይትድ በዚህ ተጫዋች ሊያገኝ አልቻለም። ግን እሱም እንቅስቃሴው ደካማ ቢሆንም የማጥቃት እንቅስቃሴውን ግን ጥራት በመጨመር ከጀርባ የሚያግዝበት መንገድ የሚደነቅ ነበር። ሁለተኛው የዚህ ተጫዋች ትልቁ ሚና የሚባለው the first risky taker, the first ball receiver፣ የመጀመሪያው ጫና ተቀባይና የመጀመሪያው ኳስ ተቀባይ ተጫዋች ነው ይሄ ተጫዋች። ይሄ በአርሰናል በሚተረጎምበት እሳቤ ከተመለከትነው ዘንድሮ አርሰናል ከየካቲት ወር ጀምሮ የተቸገረበት አንዱ ሚና ይሄ ሚና ነው። እዛ ቦታ ላይ የነበሩ የጨዋታ የመብለጫ መንገዶቹ መፍትሄ ስላልነበራቸው አርሰናል ሲቸገር ተመልክተን ነበር።
ምክንያቱም ኳሶች ይሰበሩ ነበረ። የመጀመሪያ ኳስ የሚቀበሉበት መንገድ ጥራት ያለው አልነበረም። የመጀመሪያ ኳስ ተቀብለው ወደ ሁለተኛና ሶስተኛ የሜዳ ክፍል በሚሄዱባቸው ሽግግሮች ውስጥ የተጠና የሚባል ሽግግር ማድረግ ባለመቻላቸው ለተጋጣሚ እቅድ ቶሎ እጃቸውን ይሰጡ ነበር። ስለዚህ የተጋጣሚ እቅድን ቶሎ ተመልክተው ምላሽ ለመስጠትና በተጋጣሚ እቅድ ውስጥ ላለመውደቅ እዚህ ቦታ ላይ የሚኖሩ ተጫዋቾች ሚና በጣም መሰረታዊ ነገር ነው። ይሄንን ነው የሚከውነው ጊሜሬሽ። ስለዚህ የዚህ ተጫዋች መምጣት ለሚኬል አርቴታ በጣም አስፈላጊ ነው። ያው በዚህ ቦታ ላይ የሚገኙ ተጫዋቾችን 2-3 ተጫዋቾችን እያፈላለገ እንደነበር አርሰናል የሚታወቅ ነው። ነገር ግን ቶትንሃም ቀድሞ ወስዶበታል። እንደገና ሮማ ውስጥ የሚገኘው ኮኔም የመምጣት ፍላጎት ቢኖረውም ክለቡ የመደበው ገንዘብ በጣም ውድ ነው። እስከ 80 እስከ 90 ሚሊዮን ፓውንድ የሚጠጋ ግዢ አርሰናል ማቅረብ እንዳለበት ገልጿል። ስለዚህ በእንግሊዝ ፕሪሚየር ሊግ ውስጥ ልምድ ያለውን ተጫዋች ማስፈረሙ፣ በእንግሊዝ ፕሪሚየር ሊግ ውስጥ ተጽዕኖ የሚፈጥረውን ተጫዋች ማግኘቱ ለአርሰናል መሰረታዊ የሆነ የቡድን ግንባታ ጤነኝነት ውስጥ እንደሚከተው ያውቋል። ስለዚህ የቡድን ግንባታ ጤነኝነቱን ለማግኘት ይሄን ተጫዋች እዚሁ ሊግ ውስጥ ማቆየት የአርሰናል ትልቅ የቤት ስራ ሆኖ ይቀጥላል ማለት ነው። ሚኬል አርቴታ እንደሚታወቀው ከተጫዋቾች ዝውውር ጋር በተያያዘ ስለ ተጫዋቾች ዝውውር አይናገርም። የተጫዋቾችን ዝውውር በተመለከተ የሚያወራው ነገር የለም። ዝውውሩ ካለቀ በኋላ የሚያከናውናቸው የጋዜጣዊ መግለጫ ቆይታዎቹ ላይ ሐሳቦቹን ሊያነሳ ይችላል እንጂ ዝውውሩ ሳይጠናቀቅ ዝውውሩን ለማከናወን ፍላጎት እንዳለው የሚናገር አይነት አሰልጣኝ አይደለም። ኢንተረስት ቢኖረውም ኢንተረስቱን ሊገልጽ አይፈልግም። ብዙ አሰልጣኞች ያው ኢንተረስት እንዳላቸው ይናገራሉ መግለጫቸው ላይ። ነገር ግን ሚኬል አርቴታ የሱ ባልሆነ ጉዳይ ላይ ሐሳቡን መስጠት አይፈልግም። ያላረጋገጠው ጉዳይ ላይ አዎ ኢንተረስቶች ሊኖሩ እንደሚችሉ ይታወቃል። ነገር ግን ኢንተረስቶቹ ቆመው ህይወት ኖሯቸው በሚታይ መንገድ ካልተከወኑ በስተቀር ሚኬል አርቴታ ይህን ነገር ደግሞ ደጋግሞ የመናገር ፍላጎት የለውም። ብሩኖ ጊሜሬሽም ከዝውውሩ ጋር በተያያዘ ጋዜጠኞች ጥያቄ አቅርበውለት በዓለም ዋንጫው ስንብት በኋላ በኒውካስል ዩናይትድ ያለውን ኮንትራት በተመለከተ ነበር ምላሽ የሰጠው። ነገር ግን ያው ፍላጎቶች ሊኖሩ እንደሚችሉ እነዚህን ፍላጎቶች እንደማያውቃቸው ስለነኚህ ፍላጎቶች ምንም አይነት መረጃ እንደሌለው ተናግሯል። ስለዚህ አርሰናል አሁን ላይ ባለው የዝውውር ሂደት ውስጥ ከጉዳዩ ለመሸሽ እየጣረ ያለ ቢሆንም ጉዳዩን ግን ይፈልገዋል። አርሰናል ብሩኖ ጊሜሬሽን የማምጣት ፍላጎት እንዳለው በግልጽ የሚታይ ነው። የዚህ ተጫዋች መምጣት አብዛኛውን የአርሰናልን የቡድን እንቅስቃሴ ይበልጥ ጤናኛ እንደሚያደርገው ይታወቃል። ጊሜሬሽ በማጥቃት እንቅስቃሴ ውስጥ ወሳኝ የሚባለውን የማጥቃት ሂደት የሚመራ ተጫዋች ነው። ቦል ዲስትሮየር ብቻ አይደለም። ይሄ ተጫዋች ቦል ኮኔክት የሚያደርግ ተጫዋች ነው። ቦል ኮኔክተር ሚድፊልደር ነው። እነኚህ ቦል ኮኔክተር ሚድፊልደር የሚባሉት የተቆራረጠውን የጨዋታ እንቅስቃሴ ወደፊት በመውሰድ የተቆራረጠውን የጨዋታ ሂደት ህይወት ያለው እንዲሆን እጅጉን ጠንክረው የሚሰሩ ናቸው። ከጀርባ ሆነው እንቅስቃሴዎችን መምራት ይችላሉ። ከፊት ሆነው እንቅስቃሴዎችን ለማስተካከል ይሞክራሉ። በተከላካይ መስመር ተጫዋቾች መካከል ገብተው የተከላካይ መስመር ተጫዋቾች የሚያገኙትን አድቫንቴጅ ማሳደግ፣ የሚፈጠርባቸውን ጫና የማስተካከል ስራዎችን ይሰራሉ። በአሳለፍነው የውድድር ዓመት አርሰናሎች ከተቸገሩባቸው ፖይንቶች መካከል አንዱ የዲፌንሲቭ ሞቢሊቲ ይገኝበታል። ዲፌንሲቭ ሞቢሊቲ ለተከላካይ መስመር ተጫዋቾች በየትኛውም አቅጣጫ ውስጥ ለሚፈጠሩ ሽግግሮች ምቾትን መፍጠር ማለት ነው። በተለይም ደግሞ በሚታፈኑበት ወይም ደግሞ ፕሬስ በሚደረጉበት ጫና ውስጥ በሚገቡበት ሰዓት የነሱ ሞባይል መሆን
የነሱ እዛ ቦታ ላይ አለመቆማቸው የማጥቃት እንቅስቃሴያቸው ላይ የተሻለ እድገት እንዲኖራቸው ያግዛቸዋል። ምክንያቱም አንድ ቦታ ላይ አንድ ተጫዋች በሚታፈንበት እንቅስቃሴ ውስጥ ማስተንፈሻ የሚባለውን የጨዋታ ሂደት መኖር ይኖርበታል። ማስተንፈሻው ወዳልተቆለፈው ቦታ ሄዶ እዛኛው ቦታ ላይ ገብቶ ተመልሶ እንቅስቃሴዎችን እንደገና ሪፕሮሰስ ለማድረግ የሚጠቅመው ነው። ይህንን የሚያደርጉ ተጫዋቾች መነሻቸው የ6 ቁጥር ሚና ተጫዋቾች ከሚያደርጉት የእንቅስቃሴ እድገት ነው የሚመነጨው። ይህንን ብሩኖ ጊሜሬሽ በኒውካስል ዩናይትድ ለሁለቱ የመሃል ተከላካዮች ይሰጥ የነበረው የዲፌንሲቭ ሞቢሊቲ አንዱ ማሳያ ነው። ዳንበርን ስለዚህ ጉዳይ እንዳውም በአንድ ወቅት የተናገረው ማሳያ ይመስለኛል። የኛ የመከላከል ነፃነት፣ የኛ የመከላከል እንቅስቃሴ የሚወሰነው ከኛ ፊት በቆሙት ተጫዋቾች ጥራት ነው። ይህንን በቀላሉ እንድናደርግ፣ ይህንን በተሻለ ፐርፎርም እንድናደርግ እያገዘን የሚገኘው ደግሞ ብሩኖ ጊሜሬሽ ነው። የዚህ ተጫዋች እኛ ፊት ላይ መቆም የኛን ሞቢሊቲ፣ የኛን የፈለግነው ቦታ ላይ ሆኖ የመከላከልና አደጋውን ቀድሞ የማሽተት፣ ለአደጋው ቀድሞ ውሳኔ መስጠት፣ አደጋውን ቀድሞ የመቆጣጠር ስራችን ላይ ደካማ እንዳንሆን አድርጎናል የሚል አስተያየት ሰጥቶ ነበር። የፋይናል ሰርድ አውትፑት ላይ ይሄ መነሻ ሐሳብ ትልቁን አስተዋጽኦ ያደርጋል። የዲፌንሲቭ አንከሮች አብዛኛውን ጊዜ ከ6 ቁጥር ተጫዋቾች ጋር የሚኖራቸው ግንኙነት ነው የማጥቃት እንቅስቃሴ ስር የሚሆኑት። ስሩ ከሌለ ቅርንጫፉ አይኖርም፣ ግንዱ አይኖርም። ምክንያቱም የሚሸከመው ስሩ ስለሆነ ማለት ነው። የመከላከል ፍሪደሙ፣ የመከላከል እንቅስቃሴው ጥራት የሚመጣውም ከዚህ ነው። የነኚህ ተጫዋቾች እዚህ ቦታ ላይ ሆነው የሚፈጥሩት ጫና፣ እዚህ ቦታ ላይ ሆነው የሚፈጥሩት የቡድን የእንቅስቃሴ እድገት የተሻለውን የቡድን ሚና እንዲፈጠር ያግዛሉ ማለት ነው። ስለዚህ ወሳኝ የሚባለውን የጨዋታ እንቅስቃሴ፣ ወሳኝ የሚባለውን የጨዋታ ሂደት የተሻለ በማድረግ ያን እንቅስቃሴ የሚለወጥ የሚያድግና ለተጋጣሚ ጫና የሚያሳድር አድርገው በእያንዳንዱ የጨዋታ እንቅስቃሴ ውስጥ ሲጫወቱ እንመለከታለን። እንዲያውም ሬጉላርሊ ኮንትሪቢዩትስ ቱ ዘ አታክ ነው የሚለው የነኚህ ተጫዋቾች ሚና። ሁሌም ቢሆን በማጥቃት እንቅስቃሴ ውስጥ ቡድናቸው ላለበት ዲዩቲ የነኚህ ተጫዋቾች እዚህ ቦታ ላይ መኖር አስተዋጽኦ የሚለካበት ነው ይላል። ተጫዋቾቹ አብዛኛውን በእንቅስቃሴ የተሻለውን ነገር የሚያገኙት፣ ተጫዋቾች አብዛኛውን በእንቅስቃሴ ውጤታማውን ነገር የሚያገኙት ከዚህ የማጥቃት እንቅስቃሴ በሚነሳ ሐሳብ ነው። መከላከልን አይደለም ኢንሳይስ የሚያደርጉት፣ ማጥቃትን ነው ኢንሳይስ የሚያደርጉት፣ የሚቆሰቁሱት። ምክንያቱም የማጥቃት እንቅስቃሴ ከመከላከል አደረጃጀት ጋር አብሮ ማሄድ ከሆነ፣ የመከላከል እንቅስቃሴ ከማጥቃት እንቅስቃሴ ጋር አብሮ ማሄድ ከሆነ ቡድኖች ውጤታማ ሆኖ ሊቀጥሉ። ስለዚህ ይህንን ሐሳብ ነው የተሻለ እንዲመራ፣ የተሻለ እንዲያሳድግ ኮሚትመንት ከሚሰጣቸው ተጫዋቾች መካከል አንዱ የሚሆነው ብሩኖ ጊሜሬሽ። አርሰናሎች ይህን ተጫዋች ካገኙት የአማካኝ ክፍሉን ጤነኝነት ነው የሚጠብቁት። ምክንያቱም የመጨረሻ ፔኔትሬሽኑ ጥሩ ነው። የመጨረሻ ላይን ብሬኪንግ ፓሶቹ ባሳለፍነው የውድድር ዓመት 6 ላይን ብሬኪንግ ፓሶችን ሰጥቷል ለማጥቃት እንቅስቃሴው ስለሚገኙ ተጫዋቾች። በ6 የላይን ብሬኪንግ ፓስ ጎሎች ውስጥ ተሳትፎ ነበረው ይህ ተጫዋች። ዳይሬክት ቦል ኦቨርተርኑም በጣም ከፍተኛ ነው። የዚህ ተጫዋች የተቀበላቸውን ኳሶች ቀጥታ ወደ ማጥቃት እንቅስቃሴ ውስጥ በመላክ የመስመር ተጫዋቾች ይበልጥ ቀስፈው በመያዝ ወይም ደግሞ ፒን ዳ አታክ የሚባለው ወግቶ በመያዝ የማጥቃት እንቅስቃሴውን በቀኝና በግራ መስመር በኩል በሚኖረው ሽግግር የመጀመሪያው መነሻው ሐሳብ የሱ ነው። ስለዚህ ስሩ ቦሎችን እንዲሁም ፒን የሚያደርጉ ወግተው የሚይዙ የመስመር እንቅስቃሴዎችን ፍሪኩዌንትሊ ሪጂስተሪንግ ነው የሚለው። ኪ አሲስት ኤንድ ክሪኤቲንግ ሃይ ኳሊቲ ስኮሪንግ ቻንስ ነው የሚለው። እጅግ በጣም ያደገ የግብ የመፍጠር ለጎል የሚሆኑ እድሎችን የማዘጋጀት አቅም ያለው ተጫዋች ነው የሚሉት።
አሲስት ያደርጋል፣ ኳሶችን ያዘጋጃል። ሃይ ኳሊቲ ወይም ደግሞ ከፍተኛ ጥራት ያላቸው የጎል ማስቆጠር እድሎችን ያዘጋጃል። አስቡት እንግዲህ አርሰናል በአማካኝ ክፍሉ ጊሜሬሽን ከዴክለን ራይስ ጋር ሲያጣምረው ማለት ነው። የሁለቱ ተጫዋቾች ጥምረት የአማካኝ ክፍሉን ብስለት ምን ያክል ህይወት ያለው እንደሚያደርገው አስቡት። ሁለቱም ተጫዋቾች የአማካኝ ክፍል ሽግግሩን ሮሚንግ ወይም ደግሞ አሰሳ ልንለው እንችላለን በደንብ በማሳደግ ያን የማጥቃትና የመከላከል ሚዛን የሚሰሩበትን ሩጫ፣ ቀጣይ የእንቅስቃሴ ቁጥጥር ብልጠትን እንዴት እንደሚያስተካክሉ መመልከት ቀላል ይመስለኛል። በቀኝና በግራ እንዲሁም ደግሞ ከጀርባቸው የሚኖሩ ስፔሶችን እየፈለጉ እንዲሁም አደገኛ የሆኑ ሁኔታዎችን እየተቆጣጠሩ ለቡድኖቻቸው የሚሰሩት ነገር እንዲሁ በቀላሉ የሚታይ አይደለም። እጅግ ያደገና የተሻለ የቡድን ቅርጽ ላይ እንዲገኝ ለቡድኖቻቸው የሚሰጡት አስተዋጽኦ በቀላሉ የሚተነተን አይደለም። ስለዚህ የብሩኖ ጊሜሬሽ መምጣት የማጥቃት እንቅስቃሴውን ነብስያ፣ የመከላከል አደረጃጀቱን ክፍተት፣ የዲፌንሲቭ ወርክ ሬትና አንቲሲፔሽንን መጨመር። በዲፌንሲቭ ወርክ ሬት ላይ አብዛኛውን ጊዜ ይሄ ኤሪያል ዶሚነንሲን የሚያሸንፍ ተጫዋች ነው። ኤሊት ግሩፕ ዲፌንዲንግ ላይ ወይም ደግሞ በትልልቅ ደረጃ ላይ የቡድን የመከላከል አደረጃጀት ላይ ካፓብል የሆነ ተጫዋች ነው። የተዋጣለት የሆነለት ተጫዋች ነው። አየር ላይ የሚመጡ ኳሶችን 50-50 በማሸነፍ እንዲሁም ብልጫ በመውሰድ ዶሚናንት በመሆን የቡድን እንቅስቃሴውን ይበልጥ አሳድጓል ይሄ ተጫዋች። ስለዚህ በአርሰናል አሁንም የሚመጣው ቀጣዮቹ ጊዜያቶች ይሄ ተጫዋች የሚፈርም ከሆነና የአርሰናል ንብረት የሚሆን ከሆነ የአርሰናልን የአየር ላይ የኳስ ብልጫን እንዲሁም ቀጣይ እንቅስቃሴ ከዛ የሚነጠቁ ኳሶች ወይም ደግሞ ከዛ እንቅስቃሴ የሚወጡ ሽግግሮችን በመምራት መሰረታዊ የሚባለውን የቡድን የማጥቃትና የመከላከል ስትራክቸር ያመጣል ማለት ነው። ስለዚህ መሰረታዊ የሚባለውን የቡድን የማጥቃትና የመከላከል ስትራክቸርን ከፍ በማድረግ ተሽሎ በመገኘት ቡድንን እንዲመራ ኃላፊነት ከተሰጡት ተጫዋቾች መካከል ቀድሞ የሚገኝ ተጫዋች ይሆናል ማለት ነው። ስለዚህ የበሰለ የመከላከል አደረጃጀት፣ የበሰለ ያደገ የማጥቃት እንቅስቃሴ በአርሰናል ውስጥ ለመፍጠር የዚህ ተጫዋች መምጣት ቡድኑን የሚፈጠሩበት ጫናዎች ቶሎ ያስወጣዋል ማለት ነው። ጫና አብዛኛውን ጊዜ የሚፈለግ ላይሆን ይችላል። በእግር ኳስ ውስጥ እንደ አርሰናል አይነት ፖሴሽናል በሆነ ኳስ ውስጥ የሚጫወት ታክቲካል ፍሌክሲቢሊቲ ወይም ደግሞ የታክቲክ ተለዋዋጭነትን መሰረታዊ የጨዋታ እቅዱ አድርጎ ለሚጫወት ቡድን ግን ጫና ይፈልጋል። ምክንያቱም በጫና የሚያሸንፋቸው፣ በጫና የሚበልጣቸው ሐሳቦች አሉ። በጫና የሚያሸንፋቸው የሚበልጣቸው መንገዶች አሉት። እነኚህን መንገዶች እያሸነፈ እስካልሄደ ድረስ እንቅስቃሴውን የራሱ ሊያደርግ ስለማይችል ማለት ነው። ስለዚህ እነዚህን ጫናዎች ከሚቀበሉ ተጫዋቾች መካከል አንዱ ሆኖ ነው እንግዲህ ወደ አርሰናል ሊመጣ የሚችለው ማለት ነው። በመከላከል አደረጃጀት ውስጥ መከላከል ብቻውኑ ለአንድ ቡድን ዋስትና አይሆንም። እንደ አርሰናል አይነት ቡድን መከላከሉ አይደለም ትልቁ ጥያቄ። መከላከሉንና ማጥቃቱን ባላንስ የሚያደርግበት ታክቲካል ኢንቴሊጀንስ ነው ለአንድ ተጫዋች በአርሰናል ውስጥ ረዥም ጊዜ አገልጋይ ሆኖ እንዲቀጥል የሚያደርገው። ታክቲካል ኢንቴሊጀንስ አብዛኛውን ጊዜ ከተጫዋቾቹ የአእምሮ እድገት ጋር የሚመጣ ነው። ለምሳሌ አንቲሲፔት ዘ ዴንጀር፣ አንቲሲፔቲንግ ዘ ሪከቨሪ፣ ሎስት ፖሴሽን የሚባሉት ማለት ነው። አደጋው መቼ ነው? አደጋው ሊፈጠር ይችላል ወይ? አደጋው ሊመጣ ይችላል ወይ ብሎ ማሰብን፣ እንደገና ፖሴሽን ሎስት በሚያደርጉበት ሰዓት ሪከቨር የሚያደርጉበትን ሁኔታዎች ማመቻቸት፣ ማዘጋጀት፣ እንዲሁም የአማካኝ ክፍል ስንጥቁን መሙላት፣ እነዚህን ሁሉ ነገሮች የሚያደርጉበት የኳስ መረዳታቸው ነው
የተሻለ እንዲሆኑ የሚያደርጋቸው ማለት ነው። ሆልዲንግ ሚድፊልደሮች ዲሲፕሊንዶች ናቸው። እነኚህ ተጫዋቾች በራሳቸው የጨዋታ ታክቲክ ውስጥ አብዛኛውን ስራ ቡድናቸው የሚፈልገውን ነገር በመቆየት የሚሰሩ ናቸው። ስለዚህ የሆልዲንግ ሚድፊልደሮች ዲሲፕሊንድ መሆን አክቲንግ ላይክ አን አንከር ነው የሚለው። ስለዚህ እዛ ቦታ ላይ መሪዎቹ መሆናቸው የነሱን የጨዋታ ቅርጽና እንዲሁም ስቴብል ፓሲንግ ኦፕሽኖችን መፍጠር ይኖርባቸዋል። የጨዋታ ቅርጾች አብዛኛውን ጊዜ እንዳይፈርሱ እነኚህ ተጫዋቾች ከኋላ ሆነው ሪስትራክቸር የሚያደርጉት ወይም ደግሞ መልሰው እንደገና የሚያደራጁት የፈረሰውን ነገር እንደገና መልሰው የሚያመጡበት መንገድ ነው የሚወስነው። ስለዚህ በእንቅስቃሴ ፉልባኮቻቸው፣ አማካኞቻቸው እንዲሁም የመስመር አጥቂዎቻቸው፣ ፊት ላይ የቆሙት አጥቂዎቻቸው ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው የሚያስረዳ እንቅስቃሴ የሚጀምሩት እነኚህ ተጫዋቾች ናቸው። የሚተነትን እንቅስቃሴ የሚጀምሩት እነኚህ ተጫዋቾች ናቸው። አምና አርሰናል አንዱ የተቸገረበት ፖይንት ይሄ ነው። ቀጣዩን እንቅስቃሴ የሚመሩለትን ተጫዋቾች፣ ቀጣዩን እንቅስቃሴ የሚያስተካክሉለትን ተጫዋቾች በአግባቡ አላገኘም ነበር። በተለይ ወሳኝ የሚባሉ የፕሪሚየር ሊጉ የኤፕሪል ወር ጨዋታዎች ላይ፣ የቻምፒየንስ ሊግ ወሳኝ የግማሽ ፍጻሜና እንዲሁም የፍጻሜ ጨዋታዎች ላይ አርሰናል የመቆለፍ የመታፈን ፔኔትሬት አድርጎ ወደ ተጋጣሚ ሜዳ የመግባት ከራሱ ሜዳ በእርጋታ በእውቀት ለመውጣት የሚያደርገውን ሽግግር የሚያሳድግለት ተጫዋች አጥቶ ነበር። ይሄ እንቅስቃሴው ምን አደረገው ማለት ነው? ህይወት እንዳይኖሩ አድርጎታል። እንቅስቃሴው እንዲታፈንበት አድርጎታል። ስለዚህ ይህን የታፈነ እንቅስቃሴ ከዚህ በኋላ ማየት አይፈልጉም አርሰናሎች። ከዚህ በኋላ ማግኘት አይፈልጉም። እንቅስቃሴውን መደጋገም የሚችል ወይም ደግሞ ማሳደግ የሚችል ተጫዋች ነው የሚፈልጉት። ስለዚህ እንቅስቃሴውን ማሳደግ ሲባል በቀጣይ የጨዋታ እንቅስቃሴዎች ላይ ለሚፈጠሩ መፍትሄ መሆን ለሚገባቸው ሐሳቦች የተሻለውን ነገር ይሰጣሉ ማለት ነው። ቡድኑ የጎደለውን ነገር ያስተካክላሉ ማለት ነው። ቡድኑ ያጣውን ነገር ደጋግሞ እንዲያገኝ ያደርጋሉ ማለት ነው። አርሰናል የዲፌንሲቭ ስትራክቸሩ አንዱ ትልቁ ችግር የነበረው ምንድን ነው? የሚጀምርበትን እንቅስቃሴ መጥቶ የሚቀበል ከሁለተኛውና ሶስተኛው የሜዳ ክፍል ግንኙነት ጋር አብሮ የሚቆይ ተጫዋች ይፈልጋል። ምክንያቱም የቡድን እንቅስቃሴ የተጫዋቾች ብክነት ይታይ ነበር። ተጫዋቾች ተደራቢ ስራዎችን ይሰሩ ነበር። ያሳለፍነው የውድድር ዓመት ሚኬል አርቴታ ይህንን ነገር ተናግሮታል። በአማካኝና በተከላካይ መስመር ክፍል ተጫዋቾቻችን መካከል እንዲደጋገም የምንፈልገውን ነገር እያገኘን አይደለም። ስለዚህ የምናስተካክለው የሚሆነው ይሄ ነው። እንዲደጋገም የምንፈልገው ነገር አለ። ያ እንዲደጋገም የምንፈልገውን ነገር ተደጋግሞ ካላገኘ ነው ለእኛ እንቅስቃሴ ለቡድናችን አደገኛ ነው፣ ቡድናችን ጤነኛ እንዲሆን አይረዳንም የሚል ሐሳብ አንስቶ ነበር። ስለዚህ ቡድኑ ጤነኛ እንዲሆን ቡድኑ የተሻለ በተከላካይና በአማካኝ ክፍል በሚኖረው ሽግግር ወይም ደግሞ የእንቅስቃሴ እድገት የሚለወጥ ነገር እንዲያገኝ፣ ያ የሚለወጠው ነገር ደግሞ የሚተነተን እንዲሆን፣ በቡድን አጠቃላይ እንቅስቃሴ ላይ የሚተነተን የሚያድግ የሚለወጥ እንዲሆን እዚህ ቦታ ላይ የሚገኙ ተጫዋቾች ኳሊቲ መሰረታዊ ነገር ነው። ስለዚህ የቡርኖ ጊሜሬሽ መምጣት የአርሰናልን የአማካኝ ክፍል ብቻ ሳይሆን ቅድም እንዳነሳሁት የማጥቃትን የመከላከልን አጠቃላይ የሚጀምርበትን ኮር ፖይንት የሆነውን አይዲያውን የሚጀምርበትን እንቅስቃሴ የሚመራበት ነው። ስለዚህ ኮር ፖይንት ሆኖ የሚጀምርበትን ሐሳብ እንዴት መምራት አለብን ለሚለው የዚህ ተጫዋች እና የዚህ ተጫዋች አይነት ባህሪ ያለው ተጫዋች በተለይ ሊጉን የለመደ ተጫዋች በአርሰናል ዘንድሮ አማካኝ ክፍሉ ላይ ያስፈልጓል። ከሊጉ ውጭ ያሉ ተጫዋቾችን ሊመለከት ይችላል ወይ? አዎ፣ አማራጭ ካጣ። ምክንያቱም ቡርኖ ጊሜሬሽ ኒውካስል ዩናይትድ ሁለተኛውን ቢድ አቅርቧል። አርሰናል ሁለተኛውን የግዢ ጥያቄ ሲያቀርብ
የተሻሻለ እንደሚሆን ግልጽ ነው። ወደ 68 እስከ 70 ሚሊዮን ፓውንድ የሚጠጋ እንደሚሆን ግልጽ ነው። ይህንን ኒውካስል ዩናይትድ የማይቀበል ከሆነ ግን አማራጩ ሌላ ቦታ ላይ ሄዶ እዚህ ቦታ ላይ ወሳኙን ተጫዋች የማምጣት ፍላጎት ያሳያል ተብሎ ነው የሚጠበቀው። አርሰናል በዚህ ብቻ አይደለም በነገራችን ላይ የሚያቆመው። ማርከስ ራሽፎርድን እንዲሁ ለማዘዋወር ከወዲሁ ንግግሮች እንደተጀመሩ ተገልጿል። ማርከስ ራሽፎርድን ለማስፈረም አርሰናል ከ25 እስከ 40 ሚሊዮን ፓውንድ ድረስ ሊያወጣ ይችላል ተብሎ ነው የሚጠበቀው። በተለይም የቡድኑ ሁለተኛ የማጥቃት ባህሪ ያለው ተጫዋች ይፈልጋል። ስለዚህ በቡድኑ ውስጥ ሁለተኛ የማጥቃት ባህሪ ያለውን ተጫዋች ፍለጋ ማርከስ ራሽፎርድን ሊያመጣ ይችላል ተብሎ ነው ኤክስፔክት እየተደረገ ያለው። በክረምት የተጫዋቾች ዙር መስኮት አክቲቭሊ እየሰሩ የሚገኙት እንደነ ቶትናም፣ እንደነ ማንቸስተር ዩናይትድ፣ እንደነ ቼልሲ አይነት እንዲሁም እንደ ሊቨርፑል አይነት ቡድኖች ከወዲሁ ጥንካሬያቸውን ቀጥለውበታል። አርሰናሎች ዝውውሩ ላይ እየሰሩ ነው። ነገር ግን እንዳሳለፍነው የውድድር ዓመት አክሽን ይጎላቸዋል። ቶሎ አክሽን ውስጥ ገብተው ቶሎ ውሳኔ ውስጥ ገብተው ተጫዋቾችን የማስፈረም ግዴታ ውስጥ የሚገኙበት ጊዜ ይመስላል። እንግዲህ የቡርኖ ጊሜሬሽ መምጣት ምን ያክል ቡድኑ ይጠቅመዋል የተመለከትኩት ሐሳብ ነው። እናንተስ መምጣቱ ምን ሊጨምርለት ይችላላችሁ ታስባላችሁ? እስኪ ሐሳብ ስጡበት። ቡርኖ ጊሜሬሽ ከመጣ በመከላከል በማጥቃት እንቅስቃሴ አርሰናል ምን ሊያገኝ ይችላል? የተመለከታችሁት ያያችሁት ሐሳብ ይኖራል ብዬ አምናለሁና እስኪ ሐሳብ ስጡበት፣ ተሳተፉ።